የትራፊክ አደጋ በሀገራችን ብሎም በሲዳማ ክልል በየጊዜው የዜጎችን ሕይወት እየቀጠፈ ይገኛል። ለዚህ ደግሞ ምክንያቶቹ ብዙ ናቸው። የሐዋሳ ከተማ ፖሊስ መምሪያ ችግሩን ለመቅረፍ የተለያዩ ስልቶችን ነድፎ እየሰራ ይገኛል። ከዚህ ውስጥ ደግሞ አሽከርካሪዎችን በየጊዜው የግንዛቤ ማስጨበጫ ስራዎች አንዱ ሲሆን መምሪያው በምሽት የሚያሽከረክሩ አሽከርካሪዎችን ከፍጥነት ጋር ተያይዞ የሚያሽከረክሩ ጠጥተውና ከታሪፍ በላይ የሚያስከፍሉ አሽከርካሪዎች ላይ እርምጃ ለመውሰድ ድንገተኛ ፍተሻ አድርጓል። በዚሁ ጊዜ የሐዋሳ ከተማ ፖሊስ መምሪያ ምክትል አዛዥና ትራፊክ አደጋ ቁጥጥር ኃላፊ ኢንስፔክተር አንድነት ቱማቶ ይህንን ብለዋል። ወጥ የሆነ ቁጥጥር ነው ሐዋሳ ከተማ እያደረግን ያለ ነው። ቁጥጥር ስናደርግ ያው ቤልት ላይ፣ ስቲከር ላይ፣ ታሪፍ ላይ ትርፍ ጭኖ የሚንቀሳቀሱ ተሽከርካሪዎች ጭምር ቁጥጥር እያደረግን ነው ያለ ነው። እንደ ሐዋሳ ከተማ አስተዳደር ያለ አግባብ የሚሰሩ ስራዎችን ለመከላከል ሌት ተቀን እየሰሩ መሆናቸውን የገለጹት ኢንስፔክተር አንድነት ቱማቶ ይህንን ድንገተኛ ፍተሻም አንዱ ስለመሆኑም አንስተዋል። በተለይ ሐዋሳ ከተማ ላይ ሕግ እንዲከበር ነው እየሰራን ያለ ነው። ጥሩ ቀጣይም እንደዚህ አይነት ነገሮችን ሕግ እንዲከበር ቀጣይም ሕግ ተከብሮ ሐዋሳ ከተማ ማንኛውም ተሽከርካሪ ቤልቱን አርጎ ሁሉ ነገር አሟልቶ መንጃ ፍቃድ ይዞ መንቀሳቀስ እንዳለበት ነው። የሐዋሳ ከተማ ፖሊስ መምሪያ ዋና አዛዥ ምክትል ኮሚሽነር መሳፍንት ሙሉጌታ በበኩላቸው ምንም እንኳን በየጊዜው ለአሽከርካሪዎች የግንዛቤ ማስጨበጫ ስራዎች ቢሰጥም አንዳንድ አሽከርካሪዎች ሕግን ተላልፈው ስለሚገኙ በጉዳዩ ላይ ዳግም ግንዛቤ ለመስጠት ያለመ ነው ብለዋል። ያው ጠጥቶ ማሽከርከር ብዙ የሰው ሕይወትን የሚያጠፋ የሚጎዳ ጤነኛውን ሰው ያልጠጣውን ሰው መንገድ ላይ እግረኛ ሲሄድ ኦሬዲ ጉዳት የሚያደርስ ነገር ስለሆነ ያን ለመከላከልና ትምህርት ለመስጠት ነው ዛሬ አላማ አድርገን የወጣ ነው። ያነጋገርናቸው አሽከርካሪዎች በበኩላቸው እየተደረገ ያለው የቁጥጥርና የግንዛቤ ስራ መልካም ስለመሆኑ ተናግረዋል። የትራፊክ የምሽት ቁጥጥርን በተመለከተ ያው ከዚህ በፊት ብዙ የተለመደ አይደለም። እንደዚህ ቁጥጥር መጀመሩ ይበል የሚያሰኝና በቀጣይም ተጠናክሮ መቀጠል ያለበት ከተማ አስተዳደሩም ልዩ ትኩረት ከትራፊክ አደጋ ለመከላከል ልዩ ትኩረት ወስዶ እየሰራ እንዳለ የሚያሳይ ስለሆነ ደስ የሚል ነው ብዬ ነው ማስበው። እነዚህ የህግ አስከባሪዎች ብዙ ትምህርቶችን እየሰጡን ነው። ስፔሻሊ ቤልት ማሰር ላይ ያለ አግባብ ጠጥቶ ማሽከርከር ላይ ያሉ ነገሮች በደንብ እየተሰሩበት ነው። እያየው ያለውት ነገር ስለሆነ ማለት ነው። ኢንስፔክተር መለሰ ቡናሮ የሲዳማ ክልል ፖሊስ ጠቅላይ መምሪያ የትራፊክ አደጋና መከላከል ኃላፊ ሲሆኑ ይህን ስራ የአንድ ቀን የዘመቻ ስራ ብቻ ሳይሆን በተከታታይነት እንደሚሰራም ገልጸዋል። የዘመቻ ስራ ሰርተን የምናቋርጥ አይደለም፣ ዘላቂ ነው የሚሆነው። በደንብ አጥናቅን የሐዋሳ ከተማ ብቻ አይደለም በሁሉም ክልሉ ውስጥ በሚገኙ ወረዳዎችና በከተማ አስተዳደሮች ላይ የተጠናከረ ቁጥጥር የግንዛቤ ስራ እየሰራን እንገኛለንና እየተበራከተ የመጣውን የትራፊክ አደጋ ለመከላከል አሽከርካሪዎች የበኩላቸውን መወጣት እንዳለባቸውም ተመላክቷል። ለዚህ ደግሞ በኃላፊነት መስራት እንደሚገባም ተገልጿል። በትራፊክ በኩል እያደረሰ ያለው አደጋ አንዱ ፍጥነት ነው። የከተማ ወሰን አለ። አንዳንድ አሽከርካሪዎች ፍጥነት ቀንሰን የምንጓዝ ከሆነ አደጋውን መቀነስ እንችላለን፣ መከላከልም እንችላለን። አብዛኛው አሽከርካሪዎቻችን ጋር የምታየው ሁኔታ ምንድነው? በፍጥነት ማሽከርከር ነው ጉዳት እያደረሰ ያለውና በተጨማሪም ለሌላም ሰው የሚደርሰው አደጋ የሀገርን ሀብት ለዛም ደግሞ የሰውን ነፍስ የሚያጠፋ ስለሆነ ሁሌ ስናሽከረክር ኃላፊነት በተሰማው መልኩ ማሽከርከር አለብን። አሽከርካሪዎች አንዳንድ ነገሮች በቸልተኝነት የምናደርጋቸው ነገሮች ዋጋ ያስከፍሉናልና ጠጥቶ ማሽከርከር፣ ከልክ በላይ በስፒድ መንዳት እንዲሁም ቤልት ማሰር ለራሳችን ጥቅም ነውና በአግባቡ ኃላፊነታቸውን ቢወጡ ምንም አይነት አደጋም አይኖርም።